ግን አንቺ ሐሳብሽ ምንድነው? የምትፈልጊው ነገር ምንድነው? ንገሪኝ አልኩሽ እኮ ልጆቼን አሳይኝ በቃ። እንዴት አድርጌ የማይወሽ የመንድረስ መጣው አላሳዝንሽም? አንቺ እሺ አንቺ ከነጋ አትኑሪ አትኑሩ እና አንቺም እነሱ አትኑሩ። አንዴ ብቻ ሊያቸው ባካል ሊያቸው አንዴ ብቻ። አንወር ሲነገረኝ እንደውም ጀሚላ አንወርን አይታ አባቷ መስጃት ባባ አለችኛል። መላጣ ተመሳስሎባት ግን ይሄን አልረስታ በቃ እሱ ምንድነው ሰይድ እንግዲህ በቃኝ ሰለቸኝ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት ቃል ገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ አሁንስ ሰይድና አዩ አሳዝነውኛል እውነት ለመናገር ማለት ነው። ሱመያ ለምንድነው ልጆቹን ማታሳያት? ላዩም ቢሆን ላንቺም ብትሆን ለመሆኑ ስትደበድቢያት አይታቸዋለች ልጆቹን የሚለውን ጥያቄም አስገብቼ ነው ላንቺ የምጠይቅሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ሰይድ ልጆችን አሳይኝ እያለ እየለመነ ስለነበረ ዛሬ እውነት ለመናገር አንዳንድ ጊዜ ሱመያ ከበፊቱ ጀምረሽ ልጆቹን አሳይ ልክ አይደለሽም ከሚሉት ሰዎች አንዷ እኔ ነኝ። አንዳንዶቹም እንግዲህ ልጆቹን አታሳይ የት አባቱንስ ቅጭው ምን አባቱ ያመጣል ልጆችን አሳድጊ ምናምን የሚሏትም ኮሜንታተሮች አሉ ማለት ነው። አብሽሪ አይዞሽ ልጆችሽን አታሳይ የሚሉ ማለት ነው። ስለዚህ እኔ ያ ሳይሆን አባቢ እንደ ሀቁ ልጆቹን የማየት ግዴታ አለበት ሰይድ ማለት ነው። አባት ነውና ማለት ነው። ለማንኛውም ሀባቢ እስኪ ኡስታዝ ለሱመያም ሸራ አድርጉላት። ይሄ ይጠቅማታል ሀራም መሆኑን አባትና ልጅ መለያየቱንም ሀራም ስለሚሆንባት እስኪ እኔ ወደ ኋላ እመለሳለሁ። የኡስታዝን ንግግር ሰምተን እንመለስ። ያለው ልጅ ልጅህን አላሳይህም ብላ ከለከለችኝ። ልጄን ከመጠየቅ ሐቅ ጋር ተያይዞ ቢያብራሩልኝ በየወሩ ለልጄ ተቆራጭ ብር ግን እየላኩ ነው የሚል ጥያቄ ነው። ባልና ሚስት ከተፋቱ በመሀላቸው ልጅ ካለ ሁለቱም አንዱ ለሌላኛው ወላጅ ልጁን የማሳየት የማገናኘት ግዴታ አለበት። በመሀላቸው ያለው ልጅ 8 ዓመት እስኪሞላው ድረስ እናቱ ካላገባች ከእናቱ ጋር መኖሩ የተሻለ ነው ተብሏል። ካገባች ልጁን መውሰድና ማሳደጉ የአባት ሐቅ ይሆናል። ከ8 ዓመት አለፈው እንዲመርጥ ይደረጋል። መምረጥ ይችላልና እሱም የሆነውን ከመረጠ መልካም፣ ፋሲቅ ከሆነ የጸባይ ችግር ካለበት ልጁን ወደ መጥፎ ቦታ ይወስዳል ከተባለ ከሌላኛው አካል እንዲሆን ይደረጋል። ስለዚህ እናት ልጅን አባቱን እንዳያገኝ ማድረግ አይፈቀድላትም፣ ወንጀል ነው። ዝምድናን መቁረጥ ነው የሚሆነው። ለራስ ማይወዱትን ሰው ላይ ማድረግ ነው የሚሆነው። ኢማን ማለት ደግሞ ለራስ የሚወዱትን ለሰዎች መውደድ መልካምን ነገር፣ ለራስ የሚጠሉትን መጥፎ ነገር ለሰዎች መጥላት። አባት ወስዶ ልጅሽን አታይም ቢል የሚሰማው አይነት ስሜት አባትም ልጁን እንዳያገኝ ሲደረግ እንዲህ አይነት ስሜት ይሰማዋል። ዙልም ነው፣ በደል ነው። በደልን ተጠንቀቁ። በደል የቂያም ቀን ድቅድቅ ጨለማ ውስጥ ይከታል ተብሏል። ስለዚህ መክሮ ገስጹ። እኔ ግርም የሚሉኝ ክርስቲያን ወገኖችስ እሺ ችግር የለውም ያላወቁ አለቁ ስለሆነ ችግር የለውም። እንደውም በእነሱም እኮ አንዳንዶቹ ዝምድናን አይቆረጥም ሲሉ ነው የምንሰማው። ግን የበለጠ ደግሞ ሙስሊም እህቶቻችን የሚኮሜንት የሚሰጡት የሚኮምቱት በጣም ይበዛል። እንዳታሳየው የታባቱንስ አንቺ ካሳየሽው እንደዚህ ነው፣ አንቺ እንደዚህ ካልሽው እንደዚህ ነው። በነገራችን ላይ ዛሬ ባታሳያችሁ እነዚህ ልጆች እኮ ሲያርጉ ወቀሳውም ከሰሳውም እሷ ላይ ነው። አንድ እናንተ የዛ ጊዜ አትጓፈጡላቸውም። ለእነዚህ ልጆች እናትን ሲወቅሱ አትጓፈጡም ለምን ብለው ጥያቄ ጠይቋታል ሱመያ። ስለዚህ አንደኛ አባት ልጁን እየፈለገ ነው። ሁለተኛ እንደገና ደግሞ ሱመያ ያው እንግዲህ የወንዱ ልጅ እንትን ካደረክ ካብራራህልኝ አሳይሃለሁ ብላለች። እዛ አንዳንድ ጊዜ ሀላስ ያ የራሱን የቻለ ነገሮች አለ። ያንን ንገሬ ማለት ያለብሽ ቀርበሽ ነው ግዴታ። እውነት ለመናገር አንዳንድ ጊዜ ሶሻል ሚዲያም እኮ የሰው ልጅ ሁሉ ነገሩን እኮ መወራትም የለበትም። ምናልባት እኮ የአንቺና የሰይድ ችግር እኮ ሶሻል ሚዲያ ላይ ስለወጣ ነው እንጂ እኮ ወይም እስካሁን እኮ ፕራይቬሲ ሆኖ ቢሆን ታረቃችሁም ነበር። እውነት ለመናገር ማለት ነው። አንዳንድ ጊዜም ኮሜንት ቫልዩ ይሰጣል።
የአንዱን ሀሳብ አንዱን ሲሰማ የዛ የሰው ሀሳብ ብትንትን ያለ ይሆናል ማለት ነው እንጂ እውነት ለመናገር ሰይድ ማግባቱም ይሄ አዲሱ ነው አይደለም። እንደ ኢስላም ይችላል 100% ማግባት ይችላል። ስለዚህ የወለደው ልጅ ለምን ንቀኸኝ ነው እኔ እዛ ያለሁኝ እንዴት እዛ እንዴት ትወልዳለህ የሚለው ነገር ከሆነ ደግሞ ያ ልጅ የሱ ከሆነ ማስረዳት እርግጥ የሱ ፋንታ ነው። ምክንያቱም የነዚህ ልጆች ወንድምም ስለሚሆን ማለት ነው። በዚህ ካልቀወምሽ ማስረዳይ ማለት መብት አለሽ 100%። ወላኪን ግን አላሳይም በማለት ግን ድሮም እኔ ለምን አሳይ ሱመያ ጥሩ አይደለም። ልጆቹን ለአባታቸው አሳይ። ነገ ጧት አባቴ ሲልሽ አንቺ ትጎጃለሽ። እንደው ቪዲዮዬን ራሱ ወደ ላይ ዝቅ ብላችሁ ካያችሁት እንደዚህ አይነት መልስ አለኝ። ምክንያቱም ከልክላ ስለማትከለክለው እውነት ለመናገር ሰይድ ቢከስ ሱመያው አድራሻዋን እንደዚህ እዛ እያለች ስላጣው ነው እንጂ ከሱ ልጆችን አላሳየኛለች ቢል በህግ ሱመያ የማሳየት 100%፣ ሰይድም ደግሞ የማየት 100% ግዴታ እንትን አለበት። ወላኪን ግን ከልክላ እንደ ስንት አሉ አባቶች ጀማ ወላሂ ስንት አሉ 4-3 ልጅ ትተው እስከ ራሱ አላቅልሽም እያሉ መንገድ ላይ የሚያስወጡ እውነት ለመናገር ማለት ነው። ሀቁን እንነጋገር ከተባለ ማለት ነው። ምናልባት እሱ አገባ ሀላስ አገባ እንግዲህ አገባ ማለት ልጆቹን ጣለ ማለት አይደለም እኮ። አንድ ሰው አገባ ማለት ልጆቹን ጣለ ማለት አይደለም። በቃ ላሳገባ ሱመያና እሱ አልተስማሙም። በቃ ባልተስማሙበት ልክ ደግሞ ልጆቹ መበደል የለባቸውም እንደኔ ማለት ነው። እንደኔ ነው ሁሉም አስተሳሰብ። እርግጥ ለተቀማጭ ሰማይ ቅርሙ ይባላል። ያ ሰው የበደለው አካል ሱመያ የበደለሽ አካል ሰይድ እንጂ ልጆቹን የፈለገ አባቱ ቢሆን ልበድል ብሎ አይደለም አንድ አባት የሚያደርገው። ምናልባት እኮ ሰይድም አሁን ባደረገው ድርጊት እኮ ውስጡን እኮ የሰው ልጅ እኮ ረብል ዓለሚን ነው ውስጡን የሚያውቀው አይደል ሀባቢ። እኛ እናውቅም ምን አይነት ጸጸት ምን አይነት እንትን እንዳለው ማለት ነው። በሶሻል ሚዲያ ላይ በቪዲዮ ሀዩም ጋር ገብቶ ሲላላጥ የምናየው ኔቨር እንደዛ አይነት እኮ ላይሆን ይችላል። ጎታ ካሜራ ጀርባ ህይወቱ እንደዛ ላይሆን ይችላል። ሀዩም ደግሞ እንደዚህ ካሁን ካሜራ ላይ እንደምናያት በጀርባ በኩል እንደዛ አይነት ህይወት እንደሌላትም እኮ ምሳሌ አሁን ብር በቃ ወይ ደግሞ አደያውን በብር አድርገን እንስራ ቪዲዮዋችን እንዲታይ አንቺ ይሄንን ቤት ተባብለው ተመካክረው ሊሰሩ ይችላሉ። ያም ሊሆን ይችላል እንጂ እኮ እንደዚህ ወጣ ያለ ነገር እናንተ ስለማታውቁ ነው። የወንዶችን ባህሪ ማለት ነው ሀባቢ ስለማታውቁ ነው። እንደ ሚስት መስፈርታዊ ነገሮች ሊያደርግላት ይችላል እንጂ እንደዚህ እንደተሟላ ነገር የሚያደርግላት እናንተ አታውቁ። እና ዞሮ ሱመያ ልጆቹን አሳይ። ከዛ በኋላ ደግሞ ልጁ የሱ ነው የሱ አይደለም የምትዩ በሽማግሌ ይዘሽ ማስጠየቅ መብት አለሽ። ከዛ በኋላ ደግሞ ዲኤንኤኑን ማስመርምሮ ላንቺና ላንቺ ካመንሽ ሙላዚም ኦዲየንሶች ተመልካቾች ጋር ለጥፎ ማሳየት ግዴታ እኮ የለበትም እኮ እውነት ለመናገር ማለት ነው። አንዳንድ ጊዜ ባልሽ ነው የልጆችሽ አባት ነው። ለአንቺ ላይ ሆነ ይችላል፣ ለልጆችሽ ግን ግርማ ሞገስ አባታቸው ነው እውነት ለመናገር ማለት ነው። ጠይባ መልካምን ከመልካም ጋር ቢያገናኘው ነው እንጂ መጥፎን ከመጥፎ ጋር እኮ ነው አላህ መልካሞችን ከመልካም ጋር ነው ሊያገናኝ የሚችለው። ስለዚህ እስካሁን አንቺ በመልካምነት ከባልሽ ጋር ሳልፈሻል። ደግሞ አሁን ያ መልካምነት ወደ መጥፎ አላህ ከቀየረው ይሄ በቃ ላስ የኔ ህይወት ነው የኔ ሀያት ነው። እስከ ዛሬ መጥፎ ደስታ ኑሬበታለሁ። ዛሬ ደግሞ ወደ መጥፎ ዙሪያለሁ። ግን ለእኔ ያልበድል እንጂ ለእኔ አላህ ይክሰኛል። ምናልባት እኮ በወንድ ብቻ አይደለም ሊክስሽ የሚችለው የሚክስሽ በብዙ ነገር ነው። በአፍያ ሊክስሽ ይችላል። በልጆችሽ ስኬታማ ሊክስሽ ይችላል። በገንዘብሽ በረከት ሊክስሽ ይችላል። በብዙ ነገር ወላሂ አንዳንድ ሰው ጥሩ ወንድ አግኝተው ጥሩ ባል አግኝተው ከበፊቱ የተሻለ ህይወት አግኝቻለሁ የሚሉ ሰዎች ይኖራሉ፣ ደግሞም አሉ። ያ ሳይሆን በቃ የምታገኛቸው ስኬቶች የምታገኛቸው እርካታዎች በብዙ ነገር ናቸው። በቃ ወላሂ በብዙ ነገር ናቸው። ጤና ራሱ አንድ ስኬት ነው። ጤና ወላሂ አንድ ስኬት ነው። የምታውቁ ሰዎች ማለት ነው። ጤና ከሌለሽ በዚህና በዚህ ቢደረደርልሽ ብር ምንም አያደርግልሽም። ያንቺን ጤና ይገዛልሽም። ሐኪም ቤት ትንሽ ሄደሽ ማስታገዣ ፓራስታሙን ማስታገዣ ኪኒኖች ይዘሽ ልትመጪ ትችያለሽ። ግን ደስታንም በሽታንም ከህመምሽም ከሞትም አያድንም። ስለዚህ ሱመያ የመጨረሻን አላህ ያሳምርልኝ ብለሽ አባትና ልጅ አገናኝተሽ ጥሩ አይምሮ ጥሩ ሂሌና ይዘሽ በቃ አላህ እኮ ለሱ ለወደፊት እኮ ምን እንደሚያጋጥመው እኮ አታውቂም። አንቺ ብቻ ውስጥሽን አጽጂ።
ምክንያቱም የሚመጡብን ችግሮች የሚደርሱብንን ችግሮች እኮ ለአላህ ከሰጠናቸው ያ ያደረሰብን ሰዎች እኮ ወላሂ ችግራችን ያ ደግሞ የደረሰብን በደላችን ጊዜያዊ ነው እንጂ ወላሂ ይጠፋል። በተለይ አላህ የውስጣችን በቃ ጥሩ ሀሴት ጥሩ ነገር ታስገባንበት ወላሂ ምንም ሰዎች ጎዳናቸው ብለው አላህ ግን አይ እኔ ያለኋችሁ ብሎ ያነሳችሁ ሰው ተሚያነሳችሁ አላህ አንስቷችሁ ጥሩ ነገር ላይ ታጎናጸፋችሁ ያለ እናንተ ትልቅ ነዓመ ትልቅ ነገር ነው። ይሄን ማወቅ አለባችሁ። ይሄንን ማወቅ አለባችሁ። ስለዚህ አላህ ለእናንተ የሚያደርግላችሁን ነገር ማየት ነው። የሰው ልጅ ከሚያደርግላችሁ ሰዎች ከሚበድላችሁ አላህ የሚከሳችሁ አይበልጥባችሁም። አላህ ሲበድላችሁ ነው። አንዳንድ ሰዎች እንደት ነው የሆነ ነገር ይች እኮ አላህ በድሏታል ሲባል እንኳን አልሰማችሁም? ሰው በድሎ የሰው በደል፣ የሰው ክፋት፣ የሰው ስድብ፣ የሰው ቁስል ወላሂ ባላህ ልባችሁ ውስጥ ባላህ እንትን ላይ ሳስገባችሁት ወላሂ ይድንላችኋል። ትረሱታላችሁ። ያ ሰው ራሱ የበደላችሁትን በደል ትረሳላችሁ። እነሳ የአላህ ራህማ የአላህ አዘንትነት ልባችሁ ላይ ካልገባን ሁልጊዜ እንደ ብጉንጅ እየነዘነዘ የምታስቀምጡት። ሱመያ ደግሞ ብዙ ነገሮች አሉሽ፣ አልሐምዱሊላህ ልጆች አሉሽ። በልጆች የምትጽናኙ ልጅ ካለሽ ደግሞ እኮ ወላሂ ልጅ ያለው ሰው እኮ መጽናኛ በቃ የምትኖሩለት የምታስታውሱት ልጅ ነው የሚኖራችሁ። ስለዚህ አልሐምዱሊላህ ብለሽ አላህን አመስግነሽ ልጆቹን ከአባቱ ጋር በቃ ለእኔ የተሰጠኝ ህይወት ሀያት ይሄ ነው፣ እኔም ህይወት እዚህ ላይ ነው ሊያበቃ የቻለው አልሐምዱሊላህ ብለሽ ማድረግ ያለብሽ አንቺ ነሽ። እና ኮሜንታተሮች ደግሞ አሳይ በሏት። አብዛኞቻችሁ በቃ እንዳታሳዩ እንደዚህ አይነት ዙሪያ ላይ እንዳትደራደሪ ሀባቢ እያራራቃችሁ እንጂ ዝምድና እየቆረጣችሁ እንጂ የምትሄዱት እኮ ዝምድና እየቀጠላችሁ እኮ አትሄዱም። ቢያንስ እሱ ጋር ሄዳ ትቀመጥ፣ ልጆቹ እሱ ጋር ይቀመጡ። ግን ባይኑ ፈለገችበት ቦታ ላይ ልጆቹን እንትን ብሎ አይቶ አጫውቶ ይሄ ኸላስ እንኳን አይደለም የሚረዳ አባት አይደለም ባይረዳም እኮ ኸላስ ልይተት ተባለ ችግር የለም አላህ የስራውን ይስጠው ብላ ለአላህ ሰታ ማለትን የሚያክል የለም ማለት ነው ጋይሶችዬና እንግዲህ ሰይድም አላህ ልብ ይስጥክ። ሱመያም እንግዲህ ካላህ ልብ ሰጥቶሽ አባትና ልጅን አገናኘ። አንተም ደግሞ አትሽመጥመጥ ሽልምጥምጥ ለልጆች አባት ሽተት እየመጣህ እየተገላፈክ ሀዩ ሚሊዮን ብላኛለች ቢሊዮን ብላኛለች እያልክ አትንጣ። ቢያንስ ማለት ነው ለቪዲዮም ቢሆን ለኦዲየንሶችም ክብር ይኖረው፣ ለምንም ክብር ይኖረው ማለት ነው እንጂ እኔ እንደምን አገባህ ብዬ ልቃወምም አልችልም። መብት አለህ ግን ስታገባ እንዴት ነው አገባብክ የሚለው እንጂ መብት አለህ። 100% አላህም ፈቅዶልሃል፣ መብት አለህ። እኔ ስላንተ ልቃወም አልችልም። አንዳንድ ሰዎች ሱመያን የምትመስል ልዕልት ምናምን እንደዚህ ሀባቢ እንደዚህ አይነት ነገር ኮሜንት ባትጽፉ። ሁሉም የሰው ልጅ በሙሉ ለራሱ ውብ ነው፣ ልዕልት ነው፣ አላህ በፈጠረው ፍጡር ማለት ነው። ስለዚህ ካዩም እኮ ምንም እንትን የሚላት የለም፣ ባህሪ ነው። ባህሪዋን እንግዲህ በዱላም ቢሆን እየቀጠቀጠ እንትን ይበላት። እኔ ይሄንን ነው የምለው ጋይስ። እናንተስ ምንድን ነው የምትሉት? ባልቻዎች ማለት ነው። ለማንኛውም ለፈለፍኩባችሁ አይደል ብዙ ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁኝ። አዳዲስ ቪዲዮዎች በአዳዲስ ስራዎች እመጣለሁኝ። አበረታቱ፣ ሼር አድርጉልኝ፣ ሰብስክራይብን እንዳትረሱ ጋይሶችዬ። ስለዚህ ሱመያ ደግሞ አም ሶሪ አገናኝ አዝኜብሻለሁ። አገናኝ ልጅ አባትን ተዘመዶችሽ ከሆነሽ ና ቶሎ ያችሁ ብለሽ እጃቸውን ይዞ ይበላቸው እና እወዳችኋለሁ። ይሄን ወደ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።